ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዎች ትሻሉኛላችሁ። የእውነት ስንት ድሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ተይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊጥ ያደርገን። ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? ማቀ ነበረ ገና አላለቀም። ባይዞይ ትናንትና የወጣው ገና የመጀመሪያው ዙር ነው። ከዚህ በኋላ ፍርድ ቤት ስትቀርብ በ8 ሰዓት ነው። በ8 ሰዓት ውስጥ ነው ፍርድ ቤቱ። ጋሼ ለ5 ቀን ነው የተቀመጠው እዛ ኦስሎ። በ5 ቀን ውስጥ ዶክሜንቶች ማስተርጎም ትርጉም ነበር፣ የደብዳቤው ትርጉም ነበረ ጊዜ የፈጀበት ማለት ነው። ደብዳቤውን አስተረጎመ ምናለ ጊዜ የፈጀበት እና በ8 ሰዓት ውስጥ ፍርድ ቤቱ ወረቀቱ ገብቶ ቶሎ ያልቃልም አልተባለም ነበረ። ባይዞይ ታንኪዩ የኔ ቆንጆ አመሰግናለሁ። ቶሎ ያልቃልም አልተባለም ነበረ። ነገር ግን ጉዳዩ በጣም አደገኛ ስለሆነ በ8 ሰዓት ውስጥ ነው በቤቷ ደብዳቤ ደርሷት ሂዳን ከፖሊስ እጅ እንድትወስድ የተደረገችው። ባይዘዌ ማንሽ ገለቴ ጋሽ ወርቆ ማለቴ ነው። ይሄ ህግ የለም የሚነካኝ የለም፣ እንደፈለኩ ማንንም አሸማቀቃለሁ፣ እንደፈለኩ ማንንም እሰድባለሁ፣ እንደፈለኩ ማንንም አረጋለሁ ብሎ ስፔሻሊ በጣም ኤክስትሪም ልጆቻችንን የምትሰድቡ ጤናችንን አንዴ ምናምን እያላችሁ አፋችሁን የምትከፍቱ ሁሉ ዓለም ላይ ህግ እንዳለ ማሳያ መሆኑ ይሄ የመጀመሪያ ምልክት ነው። ባይዘው ከዚህ በኋላ ሌላ 3 ሰዎች አሉ የሚከሰሱ። አንደኛው አሜሪካ ነው፣ አንደኛው እንግሊዝ ነው፣ ሌላኛው አረብ ሀገር ያሉ ሰዎች አላችሁ። ለእናንተም ያውጣ እየመጣላችሁ ነው። ይሄንን ጉዳይ ተናገር ያለሁ እኔ ባለፈው ማለት ነው ተናገር ያለሁ። በህግ ስለተያዘ ብዙ ስለዚህች ልጅን ያልተናገርኩም ነበረ፣ ብዙ ነገር አላልኩም። ምክንያቱም በህግ ስለተያዘ ኤቪደንስም እንድታገኝ ስላልፈለግኩኝ እኔ እኛም ተሳድበን እኔም እንዲህ ተሰድቤ ነው ምናምን በላይ ኤቪደንስም ብዙ እንድታገኝ ስላልፈለግኩኝ እኔ ብዙ አልሄድኩም ነበር። አየሽ ዛሬ አንባሹ እንደጉድ ዛሬ ማለት ነው። መጀመሪያ ግን ማለት ነው እዚህ ድረስ ከማንባትሽ በፊትና እዚህ ድረስ ከመድረስሽ በፊት መጀመሪያ ማለት ነው መጀመሪያ መጠንቀቅ ነበረብሽ። መጀመሪያ እንደ ሰው መሆን ነበረብሽ። መጀመሪያ ህፃናትን እንኳን ስትሰድቢ ለከት የለሽም። ህፃናት በሽተኛ ህፃናትን ሳይቀር ስትሳደቢ ለከት የሌለሽ ሴትዮ ማለት ነው። ስንት ጉድ ተሸክመሽ የምትኖሪ ሴትዮ ባይዘወይ በርሽ ላይ ሁሉ መጠን ነው። እኔ ፐርሰናሊ ከነ ልጅሽ ፎቶ አንስቼሻለሁ። ብቻሽን ከምታሳድጊው ልጅሽ ጋር ፎቶ አንስቼሻለሁ። እኔ ራሱ መጥቼ ማለት ነው። አታውቂም፣ ምንም ችግር የለም የኔ ቆንጆ። ያረግንብሽ ያለውን ነገር ሁሉ ምክንያቱም የሄድሽበት ርቀት እኔ የአይምሮ በሽተኛ ካልሆንሽ በስተቀር የአይምሮ በሽተኛ ካልሆንሽ በስተቀር ስፔሻሊ እዚህ ዓለም ላይ በጤና ማለት ነው በጤና እኛ ሀገሩ ይርቅና ኢኮኖሚው እንቸገርና ልጆች ይኖሩንና አንድ ሰው ኢቭን ኢኮኖሚ አያስፈልግንም። አሶሲዬሽኖች አሉ ባይዘይ አሶሲዬሽኖች ስላሉ አሜሪካም ወይ ሰምዌር ሄዳችሁ በጤናችሁ በልጆቻችሁ የሚሰድባችሁ ሰዎች ቀይ መስቀል ምናምን የሚባላል እዛ ሄዳችሁ ካመለከታችሁ ጠበቃ ራሳቸው ነው የሚያቆሙላችሁ። በዚህ አጋጣሚ ልነግራችሁ ፈልጋለሁ። ጠበቃ እንኳን ጋሽ ወርቁን የሚያክል ሰውዬ እንኳን ላንቺ ለሌላ ለሀገር የሚተርፍ ሰውዬ እንኳን ለእናንተ ማለት ነው የሚተርፍ ሰው ቀርቶ እኔ አቅም ባይኖረኝ ገንዘብ መክፈል ለጠበቃ ባልችል እንኳን ከፈለኩኝ ያላችሁበት ሀገር መጥቼ ኤቪደንሶችን ይዤ ቀይ መስቀል መግባት ብቻ ነው። ቀይ መስቀል ገብቼ ህይወቴን አላስኖር ያለኝ ሰው አለ በማለት ገብቼ በየቦታው ያለኝን ኤቪደንስ ከሰጠሁኝ ባላችሁበት ቦታ ሁሉ ጉሮሯችሁ ይታነቃል። ዛሬ ህግ ያለበት ሀገር ነው። ሰውን በጤና ሰውን በሴክሹዋል ላይፍ ሰውን በልጆቹ ሰውን በምናምን ማሸማቀቅ ኔቨር ኤቨር አይቻልም። በተለይ ደግሞ ካሜራ ከፍታችሁ ዝም ብላችሁ መንቦጫረቅ ትችላላችሁ። ዝም ብላችሁ ካሜራ ሳትከፍቱ ምናምን እንትን ማለት ካሜራ ከፍታችሁ ማንነታችሁ እየታወቀ ግን በዛ ልክ ግን ማድረግ አይቻልም። ሶ እኔ ነግሬሽ ነበር፣ አንድ ቀን መልካታ ሰጥቼሽ ነበር። አይ ዶንት ኖ ታዳምጪኝ አታዳምጪኝ አላውቅም፣ ጉዳይሽ በህግ ተይዟል ብዬ ነግሬሽ ነበር። ነግሬሽ ስላላመንሽ መጀመሪያ በበሽታ መውቀስሽ አልበቃ ብሎ በኋላ ደግሞ መተሽ ጭራሽ
ጭራሽ ፕራይቬት ህይወቱ ሴክሹዋል ላይፉ እንደዚህ ነው። ማን ነው የላከሽ? አንቺ ጋሽ ወርቁ አይተነውን በዚህ ልክ እሱን ለመጣል፣ በዚህ ልክ እሱን ለማንቋሸሽ፣ በዚህ ልክ እሱን ለመስደብ ማን ነው የላከሽ? ማን ነው የከፈለሽ? ማን ነው? ጭራሽ አንቺ በስደተኝነት ኖርዌይ የምትኖሪ ሴትዮ፣ በስደተኝነት ኖርዌይ የምትኖሪ ሴትዮ ሰንበዲ ገንዘብ ካልሰጠኝ አንበሳ ካላወረደልኝ እንትኑን አወጣለሁ፣ መረጃውን አወጣለሁ፣ ታሪኩን አበላሻለሁ። አየሽ አንቺ ባዶ ነሽ፣ ምንም የሌለሽ ባዶ። ስሜና ጥሪያት ነው የምልሽ ዛሬ። ስሜን ጥሪያት፣ አንዲት ነገር አድርጊ፣ እመጣልሻለሁ። እኔ ደግሞ ሌላኛውን ጠበቃ ይዤ እመጣልሻለሁ። ምክንያቱም አንዴ ተይዘሻል፣ ስለተያሽ ማለት ነው። ጥሪያት ስሜን። እንኳን እኔ የኔን ስም አይደለም የሌላ ሰው ስም ጠርተሽ በፐርሰናል ህይወቱ ሂጂ። አስተባብረን ያለሽበት ቦታ ነው የምናሳነቅሽ። አስተባብረን ማለት ነው። እንኳን እኔን ማለት ነው። አልገባሽም። አየሽ፣ አላወቅሽም። የተግባር ሰዎች ነን። ነግሬሽ ነበር ባለፈው። ግን በህግ ጉዳይሽ ተይዟል ስንል ንቀት ነው የመሰለሽ። ኦፍኮርስ ብዙዎች እየሰደቡን እኛ በህግ እንሄዳለን ብለን እያልን ለብዙዎቹ በተግባር አልሄድንም በተግባር። አንቺ ግን የሄድሽበት መንገድ፣ አንቺ ግን የመጣሽበት መንገድ ጋሽ ወርቁን ፐርሰናሊ ማጥቃት ሳይሆን ህዝብን፣ ማህበረሰብን፣ ታሪክን ማበላሸት ውስጥ ስለሆነ የገባሽ አይጥ ጉድጓድሽ ውስጥ እንድትደበቂ ያደርገልሻል። ገና አላለቀም። ባይዘ ገና አላለቀም። ያለቀ መስሎሽ ነው? ገና መቼ ምኑ ተነካና? ገና አልተነካም። ስልክ በመደወል በመለመን በማልቀስ ዋይ ዋይ በማለት ምናምን በማለት የምትተፊ መስሎሽ ከሆነ ተሳስተሻል። አትተፊም። ዘሀበሻን አምነሽ ነው ወይ ቤቴ? እንዴት ጉዳዩ ላይ እኔ ያለሁኝ እኮ በተግባር እግዚአብሔርን ነው የምነግራቸው። ጉዳይ ዘሀበሻን አምነሽ ለምን አትጠይቋትም? እሷ ትናንትና ከፖሊስ ዛሬ ላይቭ ዛሬ ገብተሽ ራሱ ይቅርታ ትጠይቂያለሽ። ካላረግሽ ገና ምን አይተሽ ትገባለች። ዛሬ ላይ በአደባባይ ይቅርታ ልትጠይቅ ትገቢያለሽ። ቤቷ ድረስ ነው ወረቀቷ የደረሳት እና ፖሊስ ጋር ሄዳ እንድትወስዱ የተደረገችው። ዘሀበሻን አምነሽ እንዴ? ዘሀበሻን አምነሽ ውሸት ነው እያላችሁ ላላችሁት ማለት ነው። ባይዘወይ ገና ፍርድ ቤት እኮ ገና አልተገተረችም። ገና የመጀመሪያ ዙር ነው ገና ያለችው። ከዚህ በኋላ ገና ለእያንዳንዷ ዴጋ ለእያንዳንዷ ላደረገቻት ነገር ሁሉ ገና ትጠይቃል። እሷ ብቻ አይደለችም። ከእሷ ጀርባ መረጃ ሰጠናት የሚሉ ሰዎች ሁሉ ገና ባሉበት ማለት ነው፣ ገና ባሉበት ይታነቃሉ። ገና ባሉበት ማለት ነው። እንቴ ጋይስ፣ ሰው ልጅ ኦቲስቲክ ልጆችን ታውቃላችሁ? ስትሳደብ የሰው ልጅ እንዴት እንደዚህ አውሬ ሆኖ ይፈጠራል? ለዛውም አንቺ ልጅ አለሽ ነሽ፣ ልጅ አለሽ፣ ሴትዮ ነሽ። አጣራን እኮ ብቻሽን የምታሳድጊው አንድ ልጅ አለሽ፣ ብዙ ነገር ያለሽ ሴትዮ ነሽ። እንዴት ሰው በዚህ ደረጃ ህይወቱ ምስቅልቅል ያለ ሰው፣ ለነገሩ የህይወትሽ መሰቃቀል ይመስለኛል ወጥቶ እንደዚህ አፍሽን እንደንትን የፈለገው። እኔ አሁን በነገራችን ላይ እንደ አማራ እንደ ህዝቤ በማንነቱ ስለሚታረድ ፖለቲካችን አስቀያሚ ስለሆነ ጠላታችን ብዙ ስለሆነ የማይገባው ህዝብ ስላለ እኔ ከሰውነት ተራ ወጥቼ አንዳንዴ ኤክስትሪም የሚሄደው ነገር አለ። ግን በምንም ካልኩሌሽን ብታስቡት ልጆች የሰው ህይወት ውስጥ ገብቼ በሰው ጤና በሰው ምናምን በምንም ሂሳብ እኔ ሰዎችን ላጠቃ አልችልም። ምክንያቱም እኔ የሰው ልጅ ብችል ሰዎችን መርዳት ነው፣ የተቸገሩ ሰዎችን መርዳት፣ የታመመውን ማሳከር። ሰው ህፃን ልጅ እንዴት አይነት መርገምት እንደሆንሽ የዓለማችን መርገምት ነሻች። ሰው ለጌታም ጌታ አለው፣ ለጌታም ጌታ አለው። ባይዞ በጣም ብዙ ኤቪደንስ ይዘንብሻል። በጣም ብዙ ቁመሽ እንዳትሄጂ የሚያደርግሽ ማለት ነው። ኖ አናሳይም፣ ስርዋንም አልጠራም። ባይዞ ይዘንብሻል። ብዙ ነገር ዝም ያልነው በህግ ጉዳዮች ስለተያዘ ነው። በህግ ማለት ነው። በህግ ቀልድ አይደለም። እንደዚህ አንድን ሰው ወተሽ ማለት ነው። በዛ ልክ ምን ሴክስ አታረጊም እንዴ አንቺ?
ወንድ አትወጂም እንዴ? የወለድሽው በራሱ እኮ ተደርገሽ ነው የወለድሽው። እንዴት ሰው በዛ ልክ አንድን ሰው እውነቴን እኮ ነው መኑ እውነቴን እኮ ነው አታረግም እንዴ? የወለድሽው ከየት አምጥተሽ ነው ታዲያ? እንዴት ሰው ምን ቢያደርግሽ ነው በዚህ ልክ አንቺ መጀመሪያ በበሽታ እንደዚህ ነው ብለሽ ሰውን አጠፋሽው እንዴ? እኮ እናንተ ጋይስ ታውቃላችሁ፣ ሴትዮዋ ሶሻል ሚዲያ ላይ ብቻ መሰላችሁ እንዲያወራችሁ? ሶሻል ሚዲያ ላይ እኮ ብቻ በውስጥ ሂዳ 25 ምናምን ያወርድልኝና ያለኝን መረጃ ልስጥህ ብላ እኮ የምትጽፈው ሴትዮዋ ናት እኮ በውስጥ ሂዳ። በእውነት ጋይስ እንደዚህ አይነት አለማፈር፣ እንደዚህ አይነት ነውር ምንም በቃ ይሉንታ የሚባል የላትም። በቃ በሶሻል ሚዲያ እኮ አይደለም ብቻ ያወራችሁ እኮ ነው የምላችሁ እኮ እንዴ በውስጥ ሂዳ እንዴ በኩራት በውስጥ ሂዳው። በቃ መልስ ግን አልተሰጠሽም፣ መልስ አልተሰጠሽም። ምክንያቱም ስራሽ እየተሰራልሽ ስለነበር እንስቅብሽ ነበር። እኛ ለምትጽፊያት በኩራት እኮ ሃይ ይሄን ያህል አንበሳ ይሄን ያህል ገንዘብ ካመጣ መረጃውን በሙሉ እሰጥሃለሁ እግዚአብሔርን እንዴ በጣም በጣም ስልኩን ማሰጣት። ስልኩ የእሱ ስልክ ብዙ ሰው ነው ያለው። ምን ችግር አለው? አለው የስራ ስልክ አለው ምናምን አለው። በጣም ብዙ ነገር ስልክ ነው ያለው። ሰውየው እኮ ቢዝነስ ማለት እኮ ነው። ሳምንት እኮ ነው ኦስሎ ተቀምጠው ለማስተርጎም በእንግሊዝኛ ስለነበረ የተጻፈው ደብዳቤው ለማስተርጎም 5 ቀን ተቀመጠ ማለት ነው። እንደውም ከዚህ በኋላ የሚቆይ ነበረ የመሰለኝ እኔም በራሴ ማለት ነው። ነገር ግን በ8 ሰዓት ውስጥ አለቀ። በ8 ሰዓት ውስጥ መንግስት ሄዶ ጉርምቧን አነቃት።